ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮዎቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር የጆሰን ግዛት ነበረ። ታዲያ እዚህ ግዛት ውስጥ ችግርና ረሃብ ስለበዛባቸው ይሄን ችግር የሚፈጥርባቸው አምላክን ስላስቀየሙ ነው ብለው ስለሚያስቡ ተንበርክከው እየጸለዩ ነበረ። ይህ ግዛትም እንደዚህ የተረገመው በአንዲት ንግስት አማካኝነት ነው ተብሎ ስለሚታሰብ እሷን ለማስወገድ ሁሉም ተገኝተው ነበረ። ለመሞትም ትንሽ ደቂቃዎች ነው የቀሯት። ታዲያ ግን ወደ መሞቻዋ ከመሄዷ በፊት ቁጭ ብላ አበባ እየሳለች ነበረ። ስትታይ ኮስታራ ብትመስልም ሰራተኞቿን፣ አገልጋዮቿን በደንብ የምትንከባከብ ጥሩ ሴት ነበረች። ቶሎ ብላ አበባውን መሳል እንድትጨርስና እንድትወጣ እየጠየቋት ነበረ። በመጨረሻም ትወጣለች። በኩራት ነበር ስትወርድ የነበረው። ለመሞት የምትዘጋጅ አትመስልም ነበረ። ታዲያ የምትሞተው በመርዝ ነበረ። መርዙንም ፊት ለፊቷ ያቀርባሉ። ታዲያ ግን እጣ ፋንታ እንደዚህ እንድትጫወትባት አልፈለገችም። ያደገችው ከድሃ ቤተሰብ ነበረ። ታዲያ ይሄን ሁሉ ነገር አሳልፋ እዛ ንጉሠ ነገሥት ውስጥ በምትኖርበት ጊዜ ብዙ ሰዎች ሊያስወግዷት ቢሞክሩም ጠንክራ እዚህ ደርሳ አሁን ግን በእነሱ አማካኝነት ልትሞት እንደሆነ እጣ ፋንቷን መቀበል ከብዷት ነበረ። በዚህም የተነሳ የቀረቡላትን ገዳይ መድኃኒቶች አልጠጣም እያለች ነው። ይሄ ነገር ንጉሱ ጆሮ ይደርሳል። ታዲያ እስክትጠጣ ድረስ እንዲቀርብላት ነበር ያዘዘው። በቀረበላት ቁጥር እሷ ትደፋለች። በመጨረሻ ግን በግድ ይግቷታል። በዛ ሰዓት ከአፏ ደም ይወጣ ጀመረ። ስቅስቅ ብላ እያለቀሰች ነው። ሰማያት ግን ይናወጡ ጀመረ። ሰማዩ ጥቁር ይለብሳል። ታዲያ ዝናብ መሰል ነገርም እየፈሰሰ ነበረ። ሁሉም ሰዎች ያሰቡት አምላካቸው ምላሽ እየሰጠ እንደሆነ ነው። ነገር ግን ይሄ እጣ ፋንቷ እንዳልሆነ ለራሷ መቀበል ያቃታት ግስቲቷም በተደጋጋሚ ካፏ ደም እየተፋች ነበረ። ፈጣሪዋንም ስትጠይቅ የነበረው ይሄ እውነት መጨረሻዋ እንደሆነ ነበረ። ወዲያው ጸጥ ይላል። እሷም ራሷን ያገኘችው እዛ ቦታ ላይ መሬት ላይ ወድቃ ነበረ። ቀና በምትልበት ጊዜ ግን በአካባቢው ሜካፕ የሚቀቡ ፊልም የሚቀርጹ የተለያዩ ሰዎች አሉ። በዚህም የተነሳ የድሮ ጆንሰን ግዛት ላይ ነኝ ብላ ብታስብም ነገሮች ግን እንደተቀየሩ ተረድታ ነበረ። ዳይሬክተሩም ፊልም ቀረጻ ላይ ነበረ። ታዲያ እቺ ተዋናይ ነገሩን እያበላሸች እንደሆነ በመናገር በስነ ስርዓት ገጸ ባህሪዋን እንድትተውን እየነገራት ነበረ። ትረብሽ ጀመረ። ሌላኛው ገጸ ባህሪያችን ደግሞ በጣም ሀብታሙ ቻሴጌ ነበረ። ነገር ግን ኃይሉን በመጥፎ መልኩ ይጠቀማል ተብሎ ሰዎችን ሲደበድብ የሚያሳይ ቪዲዮ ተለቆበት ነበረ። በዚህም የተነሳ የተለያዩ ሰዎች ድርጅቱ በር ላይ ተቃውሟቸውን እያቀረቡ ነው። ሊሰማቸው አልፈለገም። በጣም ቀልጣፋ ነበረ። በዚህ የተነሳ የተለያዩ ድርጅቶችን በራሱ ስር ለማድረግ እንዲሁም ኢንቨስተሮችን ለማሳመን ጊዜ አይፈጅበትም ነበረ። በዚህም የተነሳ አትራፊ ነበረ። የሱ ተላላኪ ሶንግ ደግሞ ሁሌ ከሱ ጋር ሲሰራ አንድ ቀን እንኳን ረፍት አግኝቶ ስለማያውቅ ረፍት ቢያገኝ ምኞቱ ነበረ። ታዲያ እሷም አሁን ያለችበትን ነገር ለመለማመድ ግራ ገብቷት ነበረ። በአካባቢው ያሉ ሰዎች አለባበሳቸው ግማሾቹ እሷ እንደምታውቀው ቢሆንም ግማሾቹ ግን እንደማታውቀው ነበረ። ከዛ ባሻገርም ገጸ ባህሪውን ሆና የምትተውነዋ ንግስት ልትተካት በምትሞክርበት ጊዜ በጣም ትናደዳለች። ከዳይሬክተሩ ጋር ሁላ ተጣልታ ነበረ። ንግስትም እንዴት ማውራት እንዳለባት፣ እንዴት መሆን እንዳለባት በጩኸት እየተናገረች ስሜቷን እየገለጸች ነበረ። በዚህም የተነሳ ሰዎች እንዳለ ቪዲዮ ይቀርጻታል። ይሄ ቪዲዮ ድረገጽ ላይ ተለቆ ነበረ። ያኔ ጓደኛዋ ነበረች። ምን እያደረገች እንደሆነ ጠይቃታለች። ስትጠራትም ሺንሶሪ ብላ ነበረ። ታዲያ ስሟ ሺንሶሪ አይደለም። በዚህም ግራ ትጋባለች። የተረዳችው ህይወት ሁለተኛ ጣፋንታ እንደሰጠቻትና አሁን ሺንሶሪ የተባለች ሴት ውስጥ ነፍሷ እንደገባ ነበረ። ጓደኛዋ ማጣድፋ ከዛ ትወስዳታለች። እሷን እየተከተለች በነበረበት ጊዜ ግን ልብሷ ውስጥ የድምጽ ጥሪ ነበር የሰማችው። በዚህ ሰዓትም እንዴት ቀሚሷ እንደዘፈነ ግራ ገብቷት ነበረ። እጇንም ስትመለከት ከዚህ ቀደም የድሮ ህይወቷ ላይ በነበረችበት ጊዜ አንዲት ጠንቋይ ሴት እጇን ከቆረጠች በኋላ ስትነግራት የነበረው ከሞት በኋላ ህይወት እንደሚኖራት ነበረ። ያጣባሳ እጇ ላይ የለም። በዚህም ከሞት በኋላ እድል እንደተሰጣት ነበር የተረዳችው። ሌላኛው ገጸ ባህሪያችን ደግሞ ቾይሚንዶ ይባል ነበረ። ታዲያ እሱ ከህፃናት ጋር ቁጭ ብሎ እያወራ ቃለ መጠይቅ እየተደረገለት ነው። እሷም ወደ ውጭ ወጣ በነበረበት ጊዜ ስታያቸው የሚያስፈሩ ሰዎች ወደ እሷ እየቀረቡ ነበረ። ጦርነት እንደሚነሳ እርግጠኛ ስለነበረች እየሮጠች ከቦታው ትሄዳለች። ያኔ ወደ ትክክለኛዋ ሳውዝ ኮሪያ ነበር የገባችው። በዛ ሰዓት ስትመለከት የነበረው የሚያማምሩ ህንፃዎችን፣ ለየት ያለ አለባበስ ያላቸው ሰዎችን ነበረ። ቻሴጌም ቁጭ ብሎ ስለሱ የተለቀቀውን ቪዲዮ እየተመለከተ ነበረ። እዛ ላይም ብዙ ሰዎች መጥፎ ኮሜንት ጽፈው ነበረ። ታዲያ መኪና ውስጥ ሆኖ እንደ ድንገት የተደናበረችው እየሮጠች የነበረችው ሺንሶሪ መሀል ላይ ትገባባቸዋለች።
ትመታቸዋለች። ሊገጯት ነበረ። ወደ መሬትም ትወድቃለች። ይህንን ያየው ሴጌ ወጥቶ እያረጋጋት ነበረ። ሲተያዩ ሁለቱም የማያውቁት ስሜት ውስጣቸው ተፈጥሯል። ነገር ግን እብድ እንደሆነች ነበር የተረዳው። ስትሆን የነበረው ድንብርብር እንዳለ ሰው ነው። ምክንያቱንም እየጠየቃት ነበረ። እያጠቃት እንደሆነ በማሰብም በጥፊ ነበር ያጋለችው። ከዛ ባሻገርም ቅርንጫፍ በጥሳ ትደበድበው ጀመረ። ሰዎችም ይህን ቪዲዮ እየቀረጹ ነው። በዚህም እብድ እንደሆነች በመረዳት ስልክ ቁጥሩን ከወረወረላት በኋላ ችግር ካለ እንድትደውልለት ወይም እንድትታከም ነግሮ ጥሏት ይሄዳል። ወደ መስሪያ ቤትን በገባበት ጊዜ ስላጋጠመው ነገር እያሰበ ነበር። ታዲያ እሷም እየተዛዛረች በምታይበት ጊዜ ገባች ወደ ሙዚየም ነበረ። ሙዚየም ውስጥም ከመሞቷ በፊት የሳለችውን አበባ ትመለከታለች። በዚህም ግን የሙዚየሙ አስተዋዋቂ ለልጆች ስትናገር የነበረው ይህንን ስዕል የሳለችው በዛ ግዛት የነበረችው ንግስት እንደሆነች ነው። በዚህ ጊዜ እሷ የሳለችውን ስዕል ንግስቷ ስላለች ተብሎ በሚወራበት ጊዜ ትናደዳለች። ድሮ ላይ ስለ ራሷ ታሪክ ምን እንደተጻፈ ለማወቅ በምትጠይቅበት ጊዜ እሷን መጥፎና ሰይጣን አድርገው ራሷን እንዳጠፋች አስመስለው ነበረ ባለ ታሪኮች የጻፉት። በዚህም በጣም ታዝናለች። መንገድ ላይ አዝና እየተራመደች በነበረበትም ጊዜ አንዲት ሴት ንግስቶች 1000 ዓመት ንገሺ ትላታለች። ይህንን ስትሰማ ዞር ብላ ሴትዮዋን ታወራት ጀመረ። ታዲያ ለሴትዮዋም የመጣችው ከጆንሰን ግዛት እንደሆነ እያንዳንዱን ነገር እየነገረቻት ነው። እንደ እብድ ብታስባትም ዝም ብላ ሰምታት ነበር። ታዲያ እሱም ድርጅት ውስጥ በነበረበት ጊዜ ውጪ ከመጡ ከተለያዩ ሰዎች ጋር ኢንቨስተሮች ጋር መፈራረም ነበረበት። ታዲያ እነሱን አውርቶ በወጣበት ጊዜ ቁርጥ ሲዮሪ የለበሰችውን ልብስ የለበሰች አንዲት ሴት ያያል። በዚህም ሲያያት ደንግጧል። ስለሷም ሲያስብ ነበረ። እሷ በሌላ በኩል መንገድ ላይ እየተራመደች ነው። በጣም አዝና ነበረ። ዝናብም ይዘንብ ጀመረ። ይሄ ህይወት የእውነት እየኖረችውን ሲኦል ያለችው ግራ ገብቷት ነበረ። ነገር ግን ከያኔው ሞት መትረፍ ችላ ነበረ። በዚህም የተነሳ ህይወቷን በደንብ ለማቆየት ነበር ያሰበችው። ሴጊም በህይወቱ ከሴት ጋር መቀራረብ ሆነ ማግባት አይፈልግም ነበረ። አያቱ ግን ከተለያዩ ሴቶች ጋር እንዲገናኝ እንዲሁም እንዲያገባ ይፈልግ ነበረ። ያጋጠሙትን ሴቶች እንዳለ ስለ ቤተሰቦቻቸው መጥፎ ነገር እየተናገረ እንዲሸሹት ያደርጋል። እሷም መንገድ ላይ እየተራመደች እያለ እንደሷ ቅንጡ ልብስ የለበሱ ሴቶች ድርጅት ውስጥ ነበር የተመለከተችው። ወደ ውስጥም ትገባለች። እዛ የተገኙት ለተለያዩ ማስታወቂያ ውድድሮች ለመወዳደር ነበረ። ከተወዳዳሪዎቹ መሀል ለመሆን ተቀላቅላ ነበረ። ታዲያ ግን እዛ የፊልም ቀረጻ ላይ የነበረችው ልጅ አሁንም አግኝታት ከሷ ጋር ተጣልታ ነበረ። ወደ ውስጥም ይገባሉ። ሁሉም ሴቶች ቢፈሩም እሷ ግን በኩራት ነበር የተቀመጠችው። ስትናገር የነበረው ወንድ ልጅ መርጧት ማግባት እንደሌለበትና ራሷ መርጣ ወንድን አማርጣ ማግባት እንደምትችል ነው። በዛ ሰዓት እዛ ድርጅቱ ሲያልፍ የነበረው ሴጌ ነበረ። እሱን ስታዩም እየሩጠች እሱ ጋር ትሄዳለች። እሷ አብራው መስራት ፈልጋ ነበረ። እሱ ግን ጭራሽ ከሷ ጋር መስራት አልፈለገም። በዚህም እየተጣደፈ ከድርጅቱ በሚወጣበት ጊዜ ትከተለዋለች። ሰማዩን እንዳየች የሆነ ነገር እንደሚፈጠር እርግጠኛ ነበረች። ታዲያ አደጋ እንደሚፈጠርበት ትነግሯለች። እብድ እንደሆነች ያሰቡት የሱ ተላላኪዎችም ወደ ኋላ እየጎተቷት ነበረ። በዚህ ጊዜ መኪናው ላይ ትልቅዬ እቃ መጥቶ ነበር የወደቀው። እሷም እየሮጠች ልትሸፍነው ትሞክራለች። በዚህ ድንጋጤ የተነሳ ራሷን ስታ ነበረ። በዛ ሰዓት ስታልም የነበረው የድሮ ግዛቷ ላይ በነበረችበት ጊዜ ከሰራተኞች ጋር እየተቃለደች በነበረበት ጊዜ ንጉሱ ወደሷ ይመጣል። ንጉሱም ወደሷ ከቀረበ በኋላ የምትኮተኩታቸውን ቀይ አበቦች እንደምትመስል ነግሯት ነበረ። እሱም ሰውነቷ እንዲጠነክር መጠጣት ያለባት የተቀመመ መድኃኒት እንዳለ ነግሯት ወደሷ ነበር ያቀረበላት። ስትመለከተውን ብዙ ጊዜ በእነሱ ግዛት ሰዎች ሲያጠፉ እንደ ቅጣት ራሳቸውን እንዲያጠፉ የሚሰጣቸውን መድኃኒት ስለሚመስል በመደናገጥ እንደማትጠጣው ተናግራ በተደጋጋሚ ንጉሱን ይቅርታ እየጠየቀችው ነበረ። በዚህ ህልሟ ተውጣ የተጨነቀውና ራሷን ስታ የተመለከተው ሴጊም አምቡላንስ ለመጥራት ተዘጋጅቶ ነበረ። ነገር ግን ራሷን ስለሳተች እየጠበቃት ነው። ወዲያው ትነቃለች። እሷም እንደነቃች የተመለከተችው አጠገቧ ያለውን ቀይ አበባ ነበረ። በመቀጠልም ሊያወራት ወደ ቢሮው ነበር ይወሰዳል። እሱም አደጋ ውስጥ እንደነበረ እንዴት እንዳወቀች ይጠይቃታል። እሷም አደጋ ሲፈጠር ከሩቅ ማወቅ እንደምትችል እየተናገረች ነው። እዛ ቤተ መንግስት ውስጥ በምትኖርበት ጊዜ ብዙ ሰዎች ሊያስወግዷት ይሞክሩ ነበረ። በዚህ የተነሳ ማንንም ሰው አታምንም። በጣም ቀልጣፋና ንቁ ሴት ነበረች። በዚህም የተነሳ አደጋ እሷ ላይ ከመፈጠሩ በፊት ቀድማ ታከሽፈው ነበረ። እሱ ግን ይህን ከማመን ይልቅ ወንጀለኛ አድርጓት ነበረ። እሱን ሊያጠቃው ከሞከረው ሰው ጋር አብራ እንደምትሰራ ነበር ሲናገር የነበረው። እሷም በኩራት ስትናገር የነበረው ልትገለው ብትፈልግ ኖሮ ቀድማ እንደምትገለውና የሁሉ ጊዜ እንደማትፈጅ ነበር። አብራው እንዲሰሩም ጥያቄ ታቀርብለታለች። ነገር ግን እሱ በጋርዶች እንድትወጣ ነበር ያደረገው። ውጪ ከወጣች በኋላ ያገኘችው ሶንግን ነበር። ሶንግም ለሴጌ መጥፎ ነገር ትናገራለች። ታዲያ አለቃው ጭራቅ እንደሆነ ነበር ስትናገር የነበረው። ሶንግም ወደ መኪና ውስጥ እንድትገባ ነበር የነገራት። ታዲያ ሲዮሪ የተባለችው ሴት የምትኖርበት ቦታ ስለታወቀ አሁን ደግሞ እሷ ሲዮሪ ስለሆነች ወደዛ ቦታ እንደሚወስዳት እየነገራት ነው። መኪና ውስጥ ሆና ግን እንዴት እንደምትሄድ ግራ ገብቷት ነበረ። ከዛ
ባሻገርም እያቅለሸለሻት ነው። በሌላ በኩል አያትየው ደግሞ የምሳ ግብዣ አድርገው ነበር። ታዲያ ልጆቻቸውን እንዲሁም የወንድማቸውን ልጅ ጠርተዋል። ሴጊም እየተጠበቀ ነበር። በሚያስታውሱበትም ጊዜ እሳቸው የጉበት በሽታ በያዛቸው ጊዜ ልጆቻቸው ልገሳ እንዲያደርጉላቸው ጠይቀው ነበር። አንዷ ቤተሰብ ስላላት ይህንን መስዋዕትነት እንደማትከፍል፣ አንዷ ደግሞ ህፃን ልጇን ጡት ስለምታጠባ ይህንን ነገር እንደማታደርግ፣ ይሄ ባይፈጠር ኖሮ እንደሚሰጡት ልጆቹ በስላቅ እየተናገሩ ነበር። በዚህ ጊዜ ገና ወታደር ገቢ የነበረው የወንድሙ ልጅ ነበር ጉበቱን ለመስጠት ፈቃደኛ የነበረው። እሱም ቾይ ሙንዱ የሚባለው ልጅ ነበር። አያትየው እሱን ስለሚወዱት ልጆቹ እራሱ በሱ በጣም ይቀኑ ነበር። እሷንም ወደምትኖርበት ቦታ ነበር ያደረሳት። ቦታው ሆቴል ነበር። ስትመለከተው ድሮ እንደምትኖርበት ቤተመንግስት ውስጥ እኖራለሁ ብላ አስባ ነው። ከዛ ባሻገርም በር ላይ ቆማ በር እስኪከፈትላት እየጠበቀች ነው። ያን የወጣው የቦታው ዋና ኃላፊ ሪሴፕሽኒስት ነበር። ምን እየጠበቀች እንደሆነና ወደ ውስጥ እንድትገባ ነበር ይነገራት። አያቷም እየጠበቀቻት እንደሆነ ይነግራታል። ወደ ውስጥም ትገባለች። አያትየው ልክ እንዳየቻት በደስታ ነበር ያቀፈቻት። በመቀጠልም ቁጭ እንድትል ትነግራታለች። ታዲያ እሷ እዚህ ግዛት ላይ ያለችውን ሶሪ ትሆን እንጂ የመጣችው ከጆንሰን ግዛት መሆኑን ማንም አያውቅም ነበር። አያትየውም አስቀምጠው እንደ ልጃቸው እየተንከባከቧት ነበር። ምግባቸውንም ያቀራርባሉ። ሪሴፕሽኒስቱን በሚቁለጨለጭበት ጊዜ መጥቶ እንዲበላ ተጋብዘው ነበር። ምግቡን እንደቀመሰው ግን ጭራሽ አልጣፈጠውም። መድኃኒት እንደሚውት ተናግሮ አስቀይሶ ይሄዳል። እሷም ምግቡን እየበላች ባይጣፍጣትም ለአያትየው ደስታ ስትል ግን በልታ ጨርሳ ነበር። ከእጆቿ ብቻ አያትየው ያንን ምግብ ለመስራት እንደለፋች ያስታውቅ ነበር። ታዲያ አያትየውም ከመሄዷ በፊት እሷን አቅፋታለች። እንደ ልጇም እየደባበሰች በጣም እንደምትወዳትና እዚህ ዓለም ላይ እንደሷ የሚወዳት ሰው እንደሌለ ነግራት ነበር። ይሄ ነገር በውስጧ እንድትነካ ነበር ያደረጋት። በድሮ ግዛቷ ውስጥ በምትኖርበት ጊዜ እንዲህ የሚሳሳላት ሆነ የሚወዳት ሰው አልነበረም። በመቀጠልም ወደ ክፍሏ ነበር የገባችው። ክፍሏንም ስትመለከተው በጣም ጠባብ ነበር። በእነሱ ግዛት ጊዜ የነበረው እስር ቤት ራሱ ከዚህ ሰፋ ነበር። ሪሴፕሽኒስቱም 5 ኮከብ ሆቴል ውስጥ እንዳልሆነችና እዚህ አርፋ እንድትኖር ነበር ትዕዛዝ ሲሰጣት የነበረው። በመቀጠልም ግን ከግድግዳው የሚደበደብ ድምጽ ትሰማለች። ይህም ጎረቤቷ በመተንፈሷ ብቻ እየረበሸችው እንደሆነ ይናገራል። ነገር ግን የዋዛዋ ሶሪ አልነበረችም። መደብደቡን እስኪያቆም ድረስ እሷን መልሳ እየደበደበች ነበረ። ለመጣላትም ወደ ውጪ ትወጣለች። ልጁን በተደጋጋሚ ተቃውሞ እያቀረበ ነበረ። ታዲያ እሷ እዚህ መኖሯ የሚበጠብጠው ከሆነ ከዚህ መውጣት እንደሚችል ነበር የነገረችው። የነበሩ ጎረቤቶች እንዳለ በንግግሯ ደስተኛ ነበሩ። ምክንያቱም ልጁን በጣም ይጠሉት ነበረ። ልጁም ጉዋንግና የሚባል ነበረ። በዚህም የተነሳ ካሁን በኋላ እንዳያስቸግራት በማስጠንቀቅ በሩን ፊቱ ላይ ዘግታ ነበር ወደ ውስጥ የገባችው። ከዛኛው ጊዜ ስለመጣች አሁን ላይ ያሉ ነገሮች እንዳለ ለሷ ብርቅ ስለሆኑ ሙሉ ሰዓቱን በመብራቱ እየተጫወተች ነበረ። ያኔ እንድታስታውስ ያደረጋትም የድሮ ግዛት ላይ በነበረችበት ጊዜ ንጉሱ እሷን በጣም ስለሚወዳትና ስለሚንከባከባት ሌሎች ሰራተኞች በሷ ይቀኑ ነበረ። በዚህም የተነሳ ሳጥን ውስጥ ዘግተው ትልቅ ድንጋይ እላዩ ላይ ጭነው እንድትፈራና እንድትጨነቅ ያደርጓት ነበረ። ነገር ግን አሁን ላይ እንደዚህ የሚያስቸግራት ሰው ስለሌለ ሰላም እየተሰማት ነው። ሴጊም እንቅልፉን ተኝቶ በነበረበት ጊዜ አንዲት ሴት ስትጮህና በድሮ ግዛት በነበረበት ሰዓት ያንን ጩኸት እየሰማ ይህንን እንደ ህልም አይቶ ነበር የነቃው። የሶሪ ክፍል ውስጥም ሆና እሷ የጻፈችውን ነገር በምታነብበት ጊዜ ተረዳችው። ይቺ ሶሪ የተባለችው ልጅ አያቷን መርዳት በጣም እንደምት ታዲያ ታዋቂ ተዋናይ ለመሆን ደግሞ በጣም እንደለፋችና የእሷን የተለያዩ ምኞቶች ነበረ ቤት ውስጥ ተለጣጥፎ የተመለከተችው። ጠዋትም ወደ ውጭ ከወጣች በኋላ ህይወቷን እንዳለ በተሳካ ሁኔታ እንደምትመራና ይሄን ህይወቷን እድል እንደምትሰጠው ለራሷ ቃል እየገባች ነበር። በመቀጠልም ጋዜጣዋን ታነባለች። ከዛ ባሻገርም የተለያዩ ፊልሞች ከዚህ ቀደም የነበሩ ለኮሪያ የተደረጉ ሰላማዊ ሰልፎችን እየተመለከተች ቀንደኛ ሰላማዊ ሰልፍ ወጪ ሆና ነበር። ይባስ ብሎም ስለ ኮሪያ የተለያዩ መፈክሮችን ጮክ ብላ እየተናገረች የተለያዩ ልብሶችን ትለብስ ነበር። በመቀጠልም እዛ የምትበላው ምግብ ላይ ስሟ ቢጻፍም ጓናም ሊሰርቃት ሲል እጅ ከፍንጅ ነበር ያዘችው። የተለያዩ ድራማዎችን በመፍጠር ጮክ ብላ እየተናገረች እየተቆጣችው በቦታው የሚኖሩ ሰዎች እንዳለ ሌባ እንደሆነ እንዲያውቁበት አድርጋ ነበር። ሙንዱም አንድ ዶክተር ጋር ነበር ሄደው። ይሄ ዶክተር የሙንዱም ሆነ የሴጌ ጓደኛ ነበር። ታዲያ ሴጌ ሁሉ ጊዜ ለመታከም እዚህ ዶክተር ጋር ይመጣ ነበር። ስለሱም ለማወቅ ነበር ሙንዱ ወደዛ ዶክተር ሄደው። ዶክተሩንም እንደ ስጦታ አትክልት ከሰጠው በኋላ ሙንዶ ወጥቶ ነበር። ነገር ግን ውጪ መኪና ውስጥ ቁጭ ብሎ እየጠበቀ ነው። ያኔ ለመታከም የመጣው ሴጌ ነበር። ለዶክተሩም ያጋጠመውን እያንዳንዱን ነገር ይናገራል። አብሶ የሚያስጨንቀውን ህልም ነበር ሲነግረው የነበረው። ከዛ ባሻገርም ስላዳነችው
ኬቲ ይናገራል። ታዲያ በመቀጠል እሱ ድርጅት ውስጥ በሄደበት ጊዜ እዛ አግኝቷት ነበረ። ድጋሚ ጠየቀችው፣ አብራው መስራት እንደምትፈልግ ነበር። እንደማይቀጥራት በመናገር እንድትወጣ ነበር ትዕዛዝ የሰጣት። በንዴትም እግሩን ትረግጠዋለች። ታዲያ እሱም ከፍርሃቱ የተነሳ እየሮጠ ይሄዳል። የእሱ ተላላኪዎችም አንጠልጥለው አስወጥተዋት ነበር። የሄደችው ዕጣ ፈንታ ነጋሪዋ ጋር ነበረ። እሷንም ቁጭ ብላ እያወያያቻት ነው። በወሬያቸው መሀል ግን ገንዘብ ስለሚያስፈልጋት አበድሪኝ ከማለት ወደ ኋላ አላለችም። የጠየቀችው ገንዘብ ሴትዮዋ ባይኖራትም ያላትን እንደምንም ብላ ተቀብላት ነበር የወጣችው። ሙንዶም ለዶክተሩ በሰጠው የተክል ስጦታ አማካኝነት የድምጽ መቅጃ መሳሪያ እዛ ስላስቀመጠ ሴጌ የሚያደርገውን ወሬ እያንዳንዱን ነገር እየሰማ ነበር። በሌላ በኩል ሲዮሪ ከዚህ ቀደም ቀረጻ ላይ በነበረችበት ጊዜ የተናገረቻቸው የተወነቻቸው ትወናዎች አሁን ላይ ቫይራል ወጥተው ሜም መስሪያ ሆነው ነበረ። ሰዎች እንዳለ ወደዋታል። ታዲያ በዛ ብርም የተለያዩ ጣፋጮችን ትገዛ ጀመረ። በዚህ ጣፋጭ የተነሳ ገንዘቧ ሁላ አልቆ ነበረ። በዚህም የተረዳችው ግድ ስራ እንደሚያስፈልጋት ነው። በቀጣይ ቀን ወገቧን አሰራ አድርጋ የተለያዩ ስራዎችን ትሞክራለች። ታዲያ የጠየቋት ሰዎች እንዳለ ልምዷ ምን እንደሆነ ይጠይቋታል። በዚህ የተነሳ የተናገረችው የማይሰሩ ሰነፍ ሰዎችን ማበረታታት እንዲሁም ማባረር እንደምትችል፣ ከዛ ባሻገር መጥፎ የሆኑ ሰዎችን እንደምታስወግድ ትናገራለች። በዚህ የተነሳ ግን ማንም ሊቀጥራት አልፈለገም። ከንዴቷ የተነሳ ስራ እናስቀጥራለን የሚሉ የተለያዩ ጽሁፎችን ማስታወቂያችን ተለጥፈው በመታይበት ጊዜ ተነቃቅላቸው ጀመረ። እነዛን የለጠፈው ግን ጓንግናም እንደሆነ ያወቀችው መጥቶ የለጠፈችውን ወረቀት ስለቀዳደደች ሲቆጣት ነበረ። ታዲያ ጎረቤቷም ከተለያዩ ሰዎች የስራ እድል የሚያገኝበት የስልክ ጥሪ እንዳገኘ በተረዳችበት ጊዜ እየሮጠች ትከተለዋለች። እሱን እየተከተለችም የተለያዩ ማስታወቂያችን እየሰራች ነበረ። ታዲያ ቪዲዮ ቫይራል በመውጣቱ የተነሳ ብዙ ሰዎች ስለሚያውቋት እሷ የምታስተዋውቀው ማንኛውም ነገር ቫይራል እየወጣ ነበረ። በዚህም የተነሳ የሴጌ ድርጅቶች ራሱ እሷን ለመቅጠርና ለማሰራት ሀሳብ አምጥተው ነበረ። እሱ ምንም የማስታወቂያ ድርጅት ቢኖረውም እሷን መቅጠር ላይ ግን ፈቃደኛ አልነበረም። ነገር ግን የሽያጭ አቅሟ በጣም እንደቀጠለና በጣም ሰማይ እንደነካ በተረዳበት ጊዜ እሷ ተፈልጋ ቶሎ ብላ ድርጅት ውስጥ እንድትቀጠር ነበር ትዕዛዝ የሰጠው። በመቀጠልም የተለያዩ ስራዎች እያሰሯት እነሱ ቫይራል እየወጡ እንደሆነ የተረዳችው ሶሪ ያደረገችው ነገር ገንዘብ እንዲጨምሩላት መጠየቅ ነበረ። በዚህም የተነሳ ምንም ማድረግ ስለማይችሉ ዳይሬክተሮቹ ይስማማሉ። ታዲያ አንድ ቀረጻ ላይም በነበረችበት ጊዜ የተሰጣት ከተፈጥሯዊ ነገር የተሰራ መድኃኒት መቅመስ ነበረ። በዛ ጊዜ ልትቀምሰው ስትል ግን የመጣበት እቃ ከዚህ ቀደም ልትሞትበት መድኃኒት ከተሰጣት እቃ ጋር ፍጹም ተመሳሳይ ነበረ። ይህንን ስታይ ልቧን ይጨንቃት ጀመረ። መተንፈስ ሲያቅጣትም እየሮጠች ትወጣለች። በዛ ሰዓት ግን ዳይሬክተሩ ፕሮግራሙ ስላት በላሸች ይጮህባት ጀመረ። ታዲያ ልትነግረው ብትሞክር አልቻለችም። ሰውየው ግን እየገፈተረ ልክ ሊመታት ሲል እሷን ሲፈልግ የነበረው ሴጌ ነበር የመጣው። እሱንም ልታመሰግነው ስትል ግን ተከትሎ የመጣው የሱ ያጎት ልጅ ሙንዶ ነበረ። እሱን ስታይ ልቧ ይመታል። ምክንያቱም በእሷ ግዛት የነበረው ንጉስ ጋር ፍጹም ይመሳሰል ነበረ። በዚህ የተነሳ እየሮጠች ወደ ቴራሱ ነበር የወጣችው። የተከተላትም ሴጌ ነበረ። ምን ሆና እንደሆነ ይጠይቃታል። ያላፈረው ሙንዶም ሁለቱን ተከትሏቸው ወደ ቴራሱ ወጥቶ ነበረ። የተመለከተችው ሶሪም ከድንጋጤዋ የተነሳ እሱን ጥብቅ አድርጋ ካቀፈችው በኋላ እንዲጠብቃት ነበር የጠየቀችው። ይህንን የተመለከተው ሙንዶ ፍቅረኛሞች ናቸው ብሎ በማሰብ ማየት የፈለገውን አይቶ ከዛ ቦታ ሄደው ነበረ። በድሮ ግዛት ጊዜ ሴጌ ራሱ ይኖር ነበረ። ታዲያ የሚኖረው ልዑል ሆኖ ነው። እሱን ለማስወገድ የተለያዩ ሰዎች ወደ ቤቱ መጥተው ነበረ። በዛ ጊዜ ሁሉንም ሊገላቸው ችሎ ነበረ። ታዲያ ግን ከበስተጀርባ የሆነ ሰው እንዳለ በማወቅም እየሮጠ ወደ ውጭ ይወጣል። በዛ ሰዓት ጣራው ላይ ተንጠልጥላ የነበረችው ሶሪ ነበረች። እሷንም ይከተላታል። በዚህም በሰይፍ ሊገላት በነበረበት ጊዜ እንዲረዳትና እሷ ምንም እንዳላጠፋች ነበር የተናገረችው። ታዲያ አይን ላይን ይገጣጠማሉ። ልክ እንደተያዩ ያስታወሰችው ከዚህ ቀደም እሷ ጉዳት በደረሰባት ጊዜ አድኗት ነበረ። ሳታመሰግነው አሁን አጋጣሚ ስላገኘች ልታመሰግነው ነበረ። በዛ ሰዓት ግን ሌላ ሊያጠቃው የፈለገ ሰውዬ መጥቶ ነበረ። ወዲያው ለሱ ምልክት ትሰጠዋለች። ወደ አሁኑም ስንመለስ እነሱ ተቃቅፈው የተመለከተው ሙንዶ ፍቅረኛሞች እንደሆኑ በማሰብም በመጨረሻ እሱ ፍቅረኛ እንዳገኘ በመናገር ጥሎት ሄዶ ነበረ። ነገሩ እንደዛ እንዳልሆነ ሴጌ ለማስረዳት እየሞከረ ነው። በዚህም ለምን እንዳቀፈችው ለመጠየቅ ውጪ በምትወጣበት ጊዜ እየተከተላት ነበረ። በዛ ሰዓት ከደረጃው የሚወጡ ሰዎች ይመለከታሉ። ዳይሬክተሩ ነበረ። እሱ አሁን ፕሮግራሙን ስሪ ማለቱ ስለማይቀር ለማስመሰል ራሷን ትስታለች። ሴጌም አቅፏት ነበረ ያስወጣት። እንደወጡ ባየችበትም ጊዜ ወዲያው ከማስመሰሏን ነቅታ ነበረ። ሙንዶ ምኑ እንደሆነ ትጠይቀዋለች። እሱም ያጎቱ ልጅ እንደሆነ ተናግሮ ነበረ። ታዲያ ግን እንደሚታየው ጥሩ ሰው እንዳልሆነ እንደ ማስጠንቀቂያ ነግሯታል። ያኔ እሷ ዘላ መኪና ውስጥ ትገባለች። አልወስድሽም ቢላትም በግድ መኪና ውስጥ
ገብታ ነበር። ሳይፈልገው የሷ ሹፌር ሆኗል። ነገር ግን መኪና ውስጥ እያዞራት ነበር። ይሄንንም በሚመለከትበት ጊዜ ጋዝ ለመቅዳት ወጥቶ ወዳለው ሱፐርማርኬት ሲገባ ሰዎች ሲያዞራቸው የሚጠቀሙትን መድኃኒት ለሷ መግዛት አስቦ ነበር። ነገር ግን ሳያስበው ለምን ለሷ እንደሚጨነቅ ራሱን እንደ እብድ እየጠየቀ ነው። እሷም መኪና ውስጥ በነበረችበት ጊዜ ሁለቱ ፍቅረኛሞች ናቸው ብሎ የጠረጠረው ጋዝ ሲቀዳ የነበረው ሰውዬ የሱን ክሬዲት ካርድ ይሰጣታል። ታዲያ ክሬዲት ካርዱንም ከወሰደች በኋላ ከዛ ጠፍታ ነበር። በዚህም ጋዝ የሚቀዳውን ሰውዬ ሲጠይቀው ለፍቅረኛው እንደሰጠ በተናገረበት ጊዜ ቶሎ ብሎ ለሶንግ ይደውልና ካርዱ እንዲዘጋና እንቅስቃሴ ማድረግ እንዲያቆም ትዕዛዝ ሰጥቶ ነበር። ወዲያው ግን እሷን ከመከተል ይልቅ ስራ ስላለ ወደ ድርጅቱ ይመለሳል። ወደ ድርጅቱን በሄደበት ጊዜ አዲስ የሚያቀርቡት ስራ ላይ ችግር እንዳለ ነበር የሰማው። ታዲያ እሱ ድርጅት ውስጥ የሚሰራ አቶ ቾይ የሚባለው ሰውዬ ከሱ ጠላት ከሆነው ያጎቱ ልጅ ሙንዶ ጋር ቁጭ ብለው እያወራ ነበር። አሁን የደረሰበት ድርጅቱ ላይ አደጋ ከባድ እንደሆነና ከዚህ ለመውጣት ከባድ እንደሚሆንበት ነበር። ሙንዶም በበኩሉ ሲናገር የነበረው ከሴት ጋር ከዚህ ቀደም እንዳየው ፍቅረኛው እንደሆነች ይጠይቃል። ሰውየውም ፍቅረኛው እንዳልሆነች ነገር ግን ከዚህ ቀደም ድርጅት ውስጥ ለማስታወቂያ ውድድር ለማወዳደር እንደመጣች ነበር የተናገረው። እሷም ወደ ቤት ትገባለች። በር ላይ ያገኘችው ጓንግናንን ነበር። ሲነግራት የነበረው ከማስታወቂያ ስራ ክፍያ እንዳላገኙ ነበር። ታዲያ ዋሽቷት ሊሄድ ሲል ግን ከኪስ ውስጥ ያወጣችው ገንዘብ ነው። እኩል ካካፈለችው በኋላ ለሁለቱም ገንዘቡ እንደሚገባቸው ትናገራለች። ድርጅቱን ለማበላሸት ከዚህ ሁሉ ጀርባ ያለው ሙንዶ እንደሆነ የጠረጠረው ሲጌም እሱን ለማግኘት ነበር የሄደው። በዛ ሰዓትም ሲጠይቀው የነበረው ማስመሰል እንደማይጠበቅበትና ትክክለኛ ፊቱን እንዲያሳየው ነበር። ታዲያ ሙንዶ በጣም የዋህ ለመምሰል ቢሞክርም ወዲያ ፊቱን ከቀየረ በኋላ ከሱ ጋር ይጨቃጨቅ ጀመረ። ከዛ ከወጣም በኋላ ሲጌ በልጅነቱ ስላደረገው ነገር እያሰበ ነበር። ታዲያ ሲጌ ወደ እነሱ ቤት በመጣበት ጊዜ አያቱ ነበር ያስተዋወቁት። ታዲያ አያትየውም ሁለት ወንድማማቾች እንደሚሆኑ ተናግረው ነበር። ሙንዶም እንደገባ ወንድሙ እንደሆነ ለሲጌ ነግሮት ነበር። ይሄንን የሰማው ሲጌ በደስታ በቀጣይ ቀን ለሱ ኩኪስ ይዞለት ይመጣል። ወንድሜም ብሎ ጠርጦት ነበር። ሙንዶ ግን ወንድማማቾች እንዳልሆኑ በዛ በልጅነት አንደበቱ ተናግረው ነበር። ከዛ ባሻገርም የአያትየውን ኮቴ በሰማበት ጊዜ ከሱ እጅ ኩኪሱን ከተቀበለ በኋላ መሬት ላይ ጥለዋል። ብርጭቆ ስብርብር ባለበት ጊዜ በእግሩ ከረገጠው በኋላ እሱ እንደዚህ እንዳደረገው አስመስሎ ሙንዶ እያለቀሰ ነበር። አያትየውን በንዴት ሲጌን በጥፊ ይመቱታል። ጓናምም ፍቅረኛውን ለማግኘት ሄዶ ነበር። ነገር ግን እሷ ሌላ ፍቅረኛ እንዳገኘችና እንዳገባች ነበር የነገረችው። ከዛ ባሻገርም በቦታ የነበረችው ሶሪ ነበረች። ታዲያ የተለያዩ ጣፋጮችን መግዛት ፈልጋ ነበር። ቦርሳ ውስጥ ግን ገንዘብ የለም። ሰውየውም በያዘችው ካርድ መክፈል እንደምትችል ነበር የነገራት። ያ ካርድ የሲጌ ነበር። በዚህም በጣም ደስ ብሏት በአካባቢው ያሉ ምግቦችን እንዳለ ትመገባለች። ሲጌም ስልኩ ላይ የወጡ ከባንኩ ወጪ የተደረጉ ገንዘቦች ምልክት እየተደረገለት ነበር። መንገድ ላይ ስትራመድ ጓናምና ፍቅረኛው እየተጨቃጨቁ ነበር። በዚህም እሱ የገዛላትን ቦርሳ እንድትመልስ ይነግራታል። ልጅቷን በንዴት ተወረውሯለች። ያን ያዘችው ሶሪ ነበረች። ወደ ቤቷ እየሄደች እያለ በር ላይ ጠበቃት ሲጌ ነበር። በዚህም ከሱ ገንዘብ በማውጣቷ በጣም እንደተናደደባት ካርዱን እንድትመልስ ነበር የጠየቃት። እሷም ካርዱን ከመለሰች በኋላ በተደጋጋሚ ታመሰግነዋለች። ተገርሞም እየተመለከታት ነበር። ወዲያው ማሽተት ጀመረች። በአቅራቢያ ያለ ምግብ ቤት እንዲወስዳት ፍዝዝ ብላ ጠይቀዋለች። ስትብለጨለጭም እሱ እሺ ይላል። ከወሰዳትም በኋላ ስጋ እየጠበሰላት ነበር። ሲነግራት የነበረው ባሪያዋ እንዳልሆነ ነበር። ብዙም በመብላቷ የተነሳ ሆዷን ሞልቶ ነበር። በዚህም ብዙ እንደበላች እየነገራት እያለ የልብሷን ገመድ ከፈታች በኋላ ምግብ መብላት እንደምትወድ ትናገራለች። ይሄ ንግግሯ ፊቱ ላይ ፈገግታ ፈጥሮበት ነበር። ሙንዶና አያትየውም ቁጭ ብለው ያወሩ ነበር። ያኔ ሙንዶ ለአያትየው የተናገረው ሲጌ አሁን ፍቅረኛ እንደያዘ ነበር። በሌላ በኩል እሱ ደግሞ ወደ ቤት እየሸኛት ነው። ስትነግረው የነበረው እንደሚታየው መጥፎ ሰው እንዳልሆነና በጣም ጥሩ ሰው እንደሆነ ነበር። ከተለያዩም በኋላ ስለሷ ሲያስብ በጣም ልቡ እየተጨነቀ ነበር። በሌላ በኩልም ወደ ውስጥ ስትገባ ጓናን በጣም ተናዶ ነበር። ለምን እንደተናደደም ስትጠይቀው እሷ ስለ ፍቅር ግንኙነት ምንም እንደማታውቅ ይነግራታል። ይህንን ነገር በስልኳ ሰርች ታደርጋለች። ያኔም የድሮ ይታይ ጀመረ። በጆን ሳንድ ዘመንም ሴጌ ሉል በነበረበት ጊዜ የሱ ተላላኪ ሆና ነበር። ሰዎች እንዳለ ሲፈሩት እሷ ግን ትቀርበው ነበር። ለምን እንደማትፈራውም ይጠይቃታል። ታዲያ መስፈራ ነገር እንደሌለው ትናገራለች። እሱ ላይ ወሬ የሚያስነሳው ራሱ እንደሆነና ሰዎች እንዲፈሩት እንደሚፈልግ ማሳውቋት ነበር። በአሁንም ሴጌ የሄደው ዶክተሩ ጋር ነበር። ታዲያ ስለሚያየው ህልምም ይናገራል። የነቃው እያለቀሰ ነበር። የዚህ ነገር ትርጉሙ ምን እንደሆነ ጓደኛው ዶክተሩን ሲጠይቀው ምናልባት ከሰው ተበድሮ ገንዘብ ካልሆነ ደግሞ ፍቅር ይዞት እንደሆነ ነበር የነገረው። አያትየውም የሱን ፍቅረኛ መያዝ ስላልፈለጉ ሶንግን
ፍቅረኛ እንደያዘ ጠይቀውት ነበር። ታዲያ ሴጌ ፍቅረኛ እንደሌለው ተናግሯል። በሌላ በኩል ጓናን የሄደበት ቦታ እንዳለ ለስራ የምትከተለው ሶሪ እሱ የሚሸጠው ምግብ እንዳለ እየተመገበች እዛ ያለው ማናጀሩ ተቆጥቶ አባሯት ነበር። በተባረረችበት ጊዜ ደግሞ የሄደችው የሴቶች ሜካፕ የሚሸጥበት ቦታ ነበር። እዛም እንደ ባነር የተለጠፈችው ሞዴል ከዚህ ቀደም ከሷ ጋር የፊልም ትወና ስትሰራ የነበረችው ልጅ ነበረች። ስታያትም በጣም ተናዳለች። እዛ ስትሸጥ የነበረችው ሴትዮም አፍጥጣ ከማየቷ የተነሳ የሷ አድናቂ እንደሆነች ትጠይቃታለች። ከዛ ባሻገርም በአሁን ጊዜ ሰዎች ለሚያደንቋቸው ሰዎች ስጦታ እንደሚሰጡ እየነገረቻት ነበር። ወዲያው ደግሞ ቲቪ ትመለከታለች። እዛ ቲቪ ላይ ንግስት ሆና የምትተውነው ልጅ ጎበዝ እንዳልሆነች፣ ታዲያ ሰዎች እንዴት ንግስት ሆነው በሚተውኑበት ጊዜ እንዴት መተወን እንዳለባቸው እሷ ለሰዎች ታሳይ ጀመረ። በዚህም የተነሳ በጣም ወደዋት ነበር። ከቆይታዎች በኋላ የተመለከተችው ደግሞ አንድ እህትና ወንድም ፊልሙ ላይ ሆነው ሲያለቅሱ ነበር። ያን ስታይ ሳታስበው ታለቅስ ጀመረ። ያስታወሰችውም አያትየውን ነበር። አሁን ኮንትራቷ ስለታደሰም ከነሲጌ ጋር አብራ ሶሪ መስራት ነበር። በዚህም እሱን ለማግኘት በሄደችበት ጊዜ ያገኘቻት የምትቀናቀናት ተዋናይ ከማናጀሯ ጋር ሆና ነበር። በዚህም የተነሳ ማናጀሯ እሷን ትሰድባታለች። በተዋናዮቹ መካከልም ድብድብ ይፈጠራል። ልጅቷ በጥፊ ስትመታት ሶሪም በጥፊ መታት ነበር። ያኔ የመጣው ሲጌ ነበር። በዚህም ምን እየተፈጠረ እንደሆነ ይጠይቃል። ፊቷን በተመለከተበት ጊዜ እንደ ቀላ አይቶ ነበር። ያኔ የተቀናቃኝ ቡድኗ ተዋናይ ኤጀንትም ስትናገር የነበረው ጥፋቱ የሶሪ እንደሆነ ነበር። እሱ ግን ቀጥታ እጁን ከሰነዘረ በኋላ ሶሪ ከዚህ በኋላ አንድ ላይ እንደሚሰሩ በመናገር እነዛን ኩምሽሽ ሊያደርጋቸው ችሎ ነበር። ሲጨባበጡም ሳያውቁት የሆነ ስሜት ተሰምቷቸዋል። ሲጨባበጡም የድሮ መታየት ጀመረ። ታዲያ ንጉሱ በነበረበት ጊዜ ሶሪን እና ሲጌን ተመልክቷቸው ነበር። በዚህም የተነሳ ሲጌን በጣም ስለሚጠላው ብቻ ንጉሱ ሁለቱን ለመለያየት ነበር እሷን ወደ ቤተ መንግስቱ ያስገባት። በመቀጠልም የወሰዳት ወደ ቢሮ ነበር። ፊቷም ስለቀላ እንድታቀዘቅዝ መጠጥ ይሰጣታል። ያንን መጠጥ ግን ጠጭ ያላት መስሏት ከፍታ ጠጥታው ነበር። ቢሮውንም እየተዘዋወረች ታያለች። ታዲያ የሱ ክፍል በጣም ቆንጆ እንደሆነ መስታወት ሁላ እንዳለው፣ የሷ ቤት ግን መስታወት እንኳን እንደሌለው እየተናገረች ነበር። እሱም ይሸፍናታል። ሰዎች ሊያቸው ስለሚችሉ መስኮቱን መክፈት እንደማትችል እየነገራት ነበር። በዚህም ተደናግጣ ወደ ውጪ ትወጣለች። በዛ ሰዓትም እሱ እንደሚያስብላት ነበር የተረዳችው። ጉንጯ ስለቀላ ያንን መጠጥ እንድትጠጣው ሳይሆን ጉንጯ ላይ እንድታደርግ እንደሰጣት ታስባለች። በመቀጠልም ውጪ ቁጭ ብላ በነበረበት ጊዜ አንዲት ውሻ ወደ እሷ ነበር የመጣችው። ያቺም ውሻ ወደ እሷ በምትልበት ጊዜ ለማባረር ስትሞክር ይበልጥ ውሻዋ እየቀረበቻት ነበር። ድንጋይ ወርውራም ውሻዋ እንድትሸሽ አድርጋት ነበር። በቀጣይ ቀንም እሱ ለሚሰራው ማስታወቂያ ስራ ግድ ገንዘብ እንደሚያስፈልገው ነበር የተረዳው። ቀጥታ የሄደው አያቱ ጋር ነበር። አያቱንም ገንዘብ ይጠይቀዋል። በምላሹ እራት እንደሚጋብዘው እየነገረው ነበር። አያትየው ገንዘቡን መስጠቱ አልቀረም። ለእራት ግን ከሌላ ሰው ጋር ቀጠሮ እንዳለው ይናገራል። ታዲያ የሄደው አያትየው ወደ አንድ ሬስቶራንት ነበር። ሬስቶራንቱ ግን በሰው ተሞልቶ ነበር። ታዲያ ብቻዋን ተቀምጣ ስትመገብ የነበረችው ሶሪ ነበረች። እሷን እንዳያትም አጠገቧ ለመቀመጥ ነበረ ጥያቄ ያቀረበላት። በዚህም የተነሳ እንደማትፈልግ ትናገራለች። ለምትበላው ምግብ እንደሚከፍልላት ይናገራል። ወዲያው ተነስታ እጁን ከጨበጠች በኋላ አስቀምጣው ነበረ። ፊቱን በመመልከት ብቻ ሀብታም እንደሆነ አውቃለች። ብዙ ምግቦችንም አዛለች። ለውሻዋ እራሱ የተጣሉ አጥንቶችን ሁላ ገዝታ ነበር የወጣችው። አያትየው አኳኋኗን ሲመለከቱ በጣም ተገርመው ነበረ። ያንን አጥንት ለውሻዋ ለመስጠት ትሄዳለች። ውሻዋን ስትጠራት ግን ስላጣቻት ጋርቤጅ ውስጥ ከታው ነበር ሄደችው። ታዲያ ወደ ቤቷም እየሄደች እያለ ከኋላ የሆነ ሰው እየተከተላት እንደሆነ አስተውላ ነበረ። ስትዞር ግን ውሻዋ ነበረች። በዚህም ከዚህ በኋላ ጥላት ስለማትሄድ እሷ ትይዛታለች። ነገር ግን እሷን ያከራያት ሰውዬ ውሻ እንዳመጣች ማወቅ አልነበረበትም። ወዲያውም ፖሊሶች ነበር የመጡት። ወደ ፖሊስ ጣቢያም ይዘዋት ይሄዳሉ። የተከሰሰችው ከዚህ ቀደም የቀጠራት ማስታወቂያ አሰሪን በመደብደብ ነበር። እጁን እንደሰበረችው ሁላ ይናገራል። ታዲያ በዚህም ክስ ሊመሰረትባት ሲል የመጣው ሴጌ ነበር። እሱም ሰውየውን ያስፈራራው ጀመረ። ታዲያ ሰውየውም የተለያዩ ክሶች እንዳይነሱበት በማለት ክሱን ጥሎ ነበር። ስለ አዳናትም ታመሰግናለች። በዚህም የሚያድናት አድናቂዋ ከሆነ ነበር የጠየቀችው። ይህንን ሲሰማ ይገረማል። እንደሰማችሁም ከሆነ አድናቂዎች ለሚያደንቁት ሰዎች ስጦታ በሚሰጡበት ጊዜ የሚደነቁት ታዋቂ ሰዎች ደግሞ በምላሹ ስጦታ እንደሚሰጡ፣ አሁን እሷ የምትሰጠው ነገር እንደሌላት፣ ሴጌ የሚያደርገውን እያንዳንዱን እንቅስቃሴ የሚከታተለው ሰው ሙንዶ አዞበት ነበር። ታዲያ ለሱም ሁሉን ነገር ይነግሯል። በሌላ በኩል ውሻውን አቅፈው እየተራመዱ እያለ ላደረገላት ነገር እንዳለ እያመሰገነችው ነበር። ስለ ሙንዶን በምትጠይቅበት ጊዜ ያጎቱ ልጅ እንደሚታየው እንዳልሆነ፣ ሁለት ፊት እንዳለውና አንዱ ጥሩ አንዱ መጥፎ እንደሆነ፣ መጥፎውን ግን ለሰዎች እንደማያሳይ ነበር ሲናገር የነበረው። ታዲያ በጣም ረድቷታል። በዚህም
አድናቂዋ እንደሆነ ስለምታስብም ስጦታ ልትሰጠው ስለፈለገች የሰጠችው ውሻውን ነበረ። እሱ ግን የውሻ አለርጂ ነበረበት። ቤትም እንደምንም ይዞ አስቀምጣታል ውሻዋን። ነገር ግን ሰውነቱ እየተቆጣ ነበረ። ገላውን ይታጠባል። ከማስነጠስም ወደ ኋላ አላለም። በቀጣይ ቀንም ለሱ ተላላኪ ሶንግ ያንን ውሻ ሰጥቶት ነበረ። በኋላ እንደ ምስጋና የሆነው ዘንድ ብላ ደብዳቤ ትጽፍለታለች። ስትጽፍለት ግን ጥንታዊ የኮሪያ ጽሑፍ አጻጻፍ አይነት ነበር የጻፈችለት። በመቀጠልም ያንን ደብዳቤ ልትሰጠው ትሄዳለች። ስትሰጠውም ብቻውን ሲሆን እንዲያነባው ነበር የነገረችው። ቤትም ባረፈበት ጊዜ ያነባዋል። ሲያየው ጥንታዊ የኮሪያ አጻጻፍ ስለሆነ እንደማያነባው ቢናገርም ውስጡ ጥርጣሬ ስለነበረ ከቀየረው በኋላ የጻፈችለትን ያነባል። ከልቧ አመስግናው ነበረ። ጥሩ ሰውም እንደሆነ ነግሯለች። በዚህም ፊቱ ላይ ፈገግታ ፈጥራበት ነበረ። ያኔ ውሻዋ ትመጣለች። ትታገለውም ጀመረ። ያንን ወረቀትም እንደወረወረው ከውስጡ የተመለከተው የውሻዋን ስዕልና እሱን ሁላ ስላው ነበረ። ከስዕሉ እታችም የሱን ስም ከጻፈች በኋላ የኔ ውድ አድናቂ ብላ ነበር የጻፈችው። እሱ ግን ሲያነባው የኔ ውድ ብቻ አድርጎ ነበረ። በዚህም የኔ ማለቷ ራሱ ልቡ እንዲመታ አድርጎት ነበር። እሷም በሌላ በኩል ቴራሷ ላይ ሆና ለውሻ የሚሆን ቤት እየሰራች ነው። ያቺ ውሻ ግን ከሴጌ ጋር ከዚህ በኋላ እንድትኖር ስላልፈለገ ብቻ ያደረገው ነገር የእሷ ባለቤት እንዲታወቅ ኦንላይን መፖሰት ነበረ። በመቀጠልም የቤተሰብ ስብሰባ ላይ ነበር የሄደው። እዛም ሁሉን ሰዎች አንድ ላይ ፎቶ እየተነሱ ነበረ። በመቀጠልም ሙንዶን ለማናገር ይሄዳል። ሙንዶ ግን እሱን ለማናደድ ያደረገው ነገር እናቱ እንዳውርስ የሰጠችው ፊቱን ብቻ ስለሆነ ስለዚህ ሴጌ ጭንቅላት እንደሌለውና ፊቱን ብቻ ተጠቅሞ እንደ ቆንጆ ሰው ፎቶ ብቻ እንዲነሳ ነበር የነገረው። ይሄ ንግግር ሴጌን በጣም ያናድዷል። ሰዎች ፊትም በቦክስ መቶት ነበረ። አያትየውም እሱ ባደረገው ነገር ይናደዳል። በሌላ በኩል እሷም አያቷን ለማግኘት ሄዳ ነበረ። እዛም በነበረችበት ጊዜ ቦታው በጣም ጸጥ ያለ ነው ያለው። የአያትየው ቤት ብቻ ነበረ። ቁጭ አድርጋም አያትየው ምግብ ትመግባታለች። ታዲያ ግን ሰዎች እንዳለ ከዚህ ቦታ እንደሄዱ ለምን እሷ እዚህ እንደቆየች አያትየውን ስትጠይቃት አንዳንዴ ነገሮች በገንዘብ እንደማይለኩና ቦታውን ስለወደደችው ብቻ እዚህ እንደቆየች ትናገራለች። ወዲያው ግን የመጡት የተለያዩ ሰዎች ነበሩ። እነዚህ ወንበዴዎች የተላኩት ታዲያ በዛ አካባቢ ሲያልፉ የነበረው አያትየውና ሴጌ ነበሩ። እሳቸውም ያሳዩት እዚህ አካባቢ አንድ ሬስቶራንት እንዳለ ያንን መሬት እንዳለ ገዝተው ያቺ ሬስቶራንት ባለቤት ግን እንዳልሸጠችላቸው እዛ ቦታ ላይ ደግሞ ሪዞርት መገንባት እንደሚፈልጉ እየተናገሩ ነበረ። ዞር ብሎ በሚያይበት ጊዜ የሷ ስምን የያዘ የሬስቶራንት ስም ነበረ። በዚህም የተነሳ ስለሷ እያሰበ ይሆን ነገሮች ተገጣጥመው ግራ ገብቶት ነበረ። ታዲያ አያትየው ጋርም በነበረችበት ጊዜ የተለያዩ ሰዎች ይመጣሉ። እነዚያ ሰዎች የተላኩት በሙንዶ አማካኝነት ሴትዮዋ ተጨናንቃ ሰዎቹን ፈርታ ቦታው እንድትሸጥ ለማድረግ ነበረ። ታዲያ አያትየውም እንደሄዱ ትነግራቸዋለች። በዚህ አጋጣሚ አያትየው ስትወድቅ ግን የተናደደችው ሶሪ ከሰዎቹ ጋር ትደባደብ ጀመረ። ታዲያ አንዱ ግን በስለት ሊወጋት ነበረ። ያኔ ስልኩን ወርውሮ ሰውየውን የመታው ሴጌ ነበረ። በትክክለኛው ሰዓት ስለደረሰ ታመሰግነዋለች። ፖሊሶችም መጥተው እነሱን በቁጥጥር ስር አውለዋቸው ነበረ። አያትየውም ሲመለከቷት ከዚህ ቀደም ሬስቶራንት ውስጥ ያገኟት ሴት እንደሆነች በቀላሉ አስታውሰዋት ነበረ። አያትየውም ሁለቱ እንደሚተዋወቁ ይጠይቃሉ። እሷም ከዚህ ቀደም ብዙ ጊዜ እንዳገኘችው በፈገግታ እየተናገረች ነው። እሱ ግን በምላሹ የተናገረው ከዚህ ቀደም አንድ ሁለቴ እንዳገኛት ነገር ግን የቀረባት አዝኖላት እንጂ ሌላ ነገር እንደሌለ ነበረ። ይህንን ቃል ስትሰማ ልቧ ይሰበራል። ልቧ መሰበሩ ፊቷ ላይ ይታይ ነበረ። አመሻሽ ላይ አያትየው ደግሞ ማነሽ ብላ ሁላ ጠይቃት ነበረ። የመርሳት በሽታዋ ተነስቷል። ታዲያ እሷን ለማግኘት ደግሞ ያኔ የመጣው ሙንዶ ነበረ። ስትመለከተው የድሮውን ንጉስ ነበር ያስታወሳት። በዚህም ሲነግራት የነበረው እሷና ሴጌ አንድ ላይ ቢሆኑ ጥሩ እንደሆነ ነበረ። ነገር ግን ከሱ ጋር መስማማትን አትፈልግም። ይሄንኑ ንግግር ከዚህ ቀደም የንጉሳዊ ግዛት ላይ ነግሯት ነበረ፣ ወንድሙን እንድትቀርብና በፍቅር እንድትጥለው። ታዲያ እሱ በፍቅር ሲጣል ደግሞ ከንግስናው ዞር ይላል ብሎ ስላሰበ ነበረ። ብቻዋንም ቁጭ ብላለች። ለውሻ የሰራችላትንም ቤት ፍርስርስ ታደርገዋለች። በዚህ አጋጣሚ እጇ ተቆርጦ ነበረ። ያኔ ሊያገኛት የመጣው ሴጌ ነው። ምን እያደረገች እንደሆነ ይጠይቃታል። እንዳዘነችበት ከዚህ ቀደም አድናቂዋ እንደሆነ እንዳሰበች፣ ነገር ግን ትክክለኛ ማንነቱን እንዳየችና ሰው እንዲያዝንላት እንደማትፈልግ ነበር የነገረችው። በመቀጠልም ትጮ ጀመረ። እሱ ጠላቷ ይሁን ወዳጇ ማወቅ እንደከበዳት እየተናገረች ነው። ከተነሳም በኋላ ግን ጥብቅ አድርጎ ያቅፋታል። ታዲያ እንደ ቀደም ሰዎችን ስትደበድብ የሚያሳየው ቪዲዮ ድረገጽ ላይ ተለቆ ነበረ። የተመለከተውም ጋናን ነበረ። በዚህም ከዚህ በኋላ እሷን እንደማይተናኮሳትና ጠንካራ እንደሆነች ይረዳል። አያትያም ስለ ሶሪ እያጣሩ ነበረ። በዚህም የተነሳ መቼም ቢሆን የሳቸው ልጅ ከእሷ ጋር ግንኙነት እንደማይጀምሩ በመናገር ስለ እሷ ያጣሩትን የተለያዩ መግለጫዎች ያለበትን ወረቀት ቅድድድ ያደርጉታል። ወደ ነሲጌ በምንመለስበት ሰዓት ደግሞ እሱ ከሷ ጋር ያለውን ነገር በጣም እየወደደ ነው። ከዚህ ቀደም ቀጥታ ተናጋሪ ነበረ። ሴቶችንም ጭራሽ አይፈልግም። አሁን ግን በቀላሉ እንደተሸነፈ ተረድቶ ነበረ። በዚህም የነገራት ለሷ
ጥሩ ስሜት እንዳለውና አብሯት እንደሚሆን ነበር። ታዲያ ግን እሷ በምላሹ የተናገረችው እንደማትወደው ነበር። ይሄንን ቃል ለማመን ከብዶታል። በዚህም ምናልባት ከድንጋጤዋ የተነሳ ነው ብሎ እሱ ቆንጆ እንደሆነ ሀብታም እንደሆነ ስለራሱ እየተናገረ እየተኩራራ ነበር። ደግማ ግን እንደማትፈልገው ትነግሯለች። ወዲያው ዝናብ ይዘንባል፣ እየሮጠች ትጠለላለች። እሱ ግን ይሄ ንግግር ድንገተኛ ነገር ስለሆነበት ደርቆ ነበር የቀረው። በመቀጠልም ተከትሏት ቤቷ ድረስ ይገባል። ያላገባች ሴት ቤት መግባት እንደማይችል እየነገረችው ነበር። እሱ የምሯን እንደሆነ ይጠይቃታል። እውነት እንደማትፈልገው እየጠየቃት ነበር። እሷም በኩራት የተናገረችው እንደማትፈልገውና ጭራሽ እንደ ወንድ እንደማታየው፣ አለባበሱ፣ ሁሉ ነገር ሁላ እንደማይመቻት ትናገራለች። ይሄን ከሰማ በኋላ በጣም ይናደዳል። ቆጭቷት ተመልሳ እሱ ጋር እንደምትመጣ በጩኸት ከተናገረ በኋላ ጥሏት ወጥቶ ነበር። ከወጣ በኋላ ግን መሬት ላይ ትቀመጣለች። ያስታወሰችው እሱ ሲያቅፋት የተሰማትን ስሜት ነበር። ልቧ በጣም መቷል። ነገር ግን ላለመሸነፍ ነበር አልፈልግህም ያለችው። እሷም ተወደው ነበር። ከዛ ሰዓት ጀምሮ ልቡ ተሰብሮ ነበር። በቀጣይ ቀን መስሪያ ቤት ሲሄድ የሳቁ ሰዎችን እንዳለ ደስታቸውን ለማደፍረስ ማንኛውንም ነገር ያደርጋል። እሱ ካዘነ ሌሎችም ማዘን እንዳለባቸው እየተናገረ ነበር። በሌላ በኩል አያትየውና ሙንዶ ቀጠሮ ይዘው ቁጭ ብለው እያወሩ ነበር። ታዲያ አያትየውም በቅርቡ ወራሻቸው ማን እንደሆነ ይፋ እንደሚያደርጉ ይናገራሉ። ታዲያ ግን የመጣው ጠበቃቸው ነበር። ያኔ ሙንዶ ተነስቶ ይወጣል። ጠበቃውና አያትየው ካወሩ በኋላ ጠበቃው ግን ቀጥታ የሄደው ሙንዶ ጋር ነበር። በዚህም አያትየው ሙሉ ለሙሉ ውርሳቸውን ለሴጌ ለማስተላለፍ እንዳሰቡ፣ ነገር ግን እሱ ይህንን እንደማያውቅ ነበር የሰማው። ሶሪም እጣ ፈንታ ከምትነግረው ሴት ጋር ቁጭ ብላ ነበር። እያወሩ ነበር። ከልጅነቷ ጀምሮ ብዙ ችግር እንዳየች፣ በልጅነቷ ቤተሰቦቿ እንደሸጧት፣ ታዲያ የሸጠቻት ሴትዮ ራሱ ለሌላ ሰው እንደሸጠቻት፣ በዚህም ህይወቷ ከባድ እንደሆነ እየተናገረች ነበር። በዛ ሰዓት እሱ ደግሞ ስፖርት እየሰራ ነው። አሁንም የሚያስበው ስለሷ ነበር። ነገር ግን የተመለከተው ስለሱ ዜና እንደወጣበት ነበር። አንድ ሰውዬ የተለያዩ ድርጅቶችን በግድ ይገዛል፣ ሰዎችን ያስፈራራል ብሎ ይፋ እንዲወጣ የተለያዩ ንግግሮችን አድርጎበት ነበር። ሰውየውን ከዚህ ቀደም ያውቀዋል። እሱን ራሱ ለመበቀል ሄዶ ነበር። ነገር ግን በዚህ የተነሳ ስሜን አያጠፋም በሚል ሐሳብ አስቦ ለሶንግ ይደውልለትና ያ ሰውዬ ቁማርተኛ ስለሆነ ስለ ቁማሩ ስለሚያደርጋቸው ህገወጥ ነገሮች እያንዳንዱ ነገር መረጃ ስላለው ይፋ እንዲወጣ ነበር ያዘዘው። በዚህ የስራው ጥረት ውስጥ ሆኖ ራሱ አሁንም የሚያስበው ስለ ሶሪ ነበር። እነ ሶሪም ቴራሱ ላይ ሆነው አምልኮ እያደረጉ ነበር። ያኔ አከራዩ ይወጣል። ሶሪን ሲመለከታት ፊቷን በደም ከቀባች በኋላ ከጥሩ ነገር ይጠብቀኛል ብላ አምልኮ እያደረገች ነበር። ሰውየውን በዚህ በጣም ይፈራል። በፍቅር እየተጎዳ ያለው ሴጌም ከጓደኛው ሶንግ ምክር መጠየቅ ፈልጎ ነበር። በዚህም የተነሳ በጣም ተጨናንቋል። በሌላ በኩል እሷም ሄደችው ከዚህ ቀደም ወደ ተገኘችበት ቀረጻ ቦታ ነበር። ታዲያ እዛም ሁሉን ነገር እየተመለከተች ነው። እሱም የተለያዩ ልብሶችን ይገዛል። ልብሱን እየገዛ እያለ ሊወጣ ሲል ግን አንዲት ሴት መታ ተሳስታ ቡና ነበር የደፋችበት። ይቅርታ ጠይቃለች። ሱፉን እንደምትገዛለት ስትናገርም ያንን ሱፍ ለመግዣ ገንዘብ እንደማይኖራት ተናግሮ ልብስ ከቀየረ በኋላ እዛ ቦታ ተናዶ ሄዶ ነበር። በዛ ሰዓት ሶሪ ቀረጻ ላይ በነበረችበት ጊዜ ከዳይሬክተሩ ጋር እየተጨቃጨቀች ነው። ታዲያ እሷ እዚህ የተገኘችው ከሰው ጋር ትውውቅ ስላላት እንጂ የመተወን ብቃት እንደሌላት ሰዎቹ እንዳለ እያወሩ ነው። ከዚህ ቀደም ተቀናቃኟ የሆነችው ተዋናይ ራሱ እሷ ላይ ወሬ እያስነሳችባት ነበር። በዚህ የተነሳ ጭቅጭቅ ይፈጠራል። ከትንሽ ቆይታዎች በኋላ ግን ሁሉም ሰው ያመሰግናት ጀመረ። ታዲያ ግራ ተጋብታለች። ታዲያ የእሷ ባነር ያለበት የቡና መሸጫ ቦታ በእሷ ስም ያስመጣላት ሴጌ ነበር። ሰዎችም ለሱ ነበር ሲያመሰግኗት የነበረው። እሷ ግን ትናደድበታለች። የያዘው ቅንጡ መኪና ራሱ እንድትወደው ሊያረጋት አልቻለም። ከመኪናው ትወርዳለች። በጣም ስለተናደደባት ግን የገዛላትን አበባ ራሱ ወርውሮባት ነበር የሄደው። በዚህም የተነሳ ለተላላኪው ሶንግ ከደወለ በኋላ እሱ ያመጣው ሀሳብ እንዳልተሳካ ይነግረዋል። እሷን እንድትወደው ማድረግ በጣም ከብዶ ነበረ። መኪናውን እየነዳ ያለ ግን ከኋላው መታ አንዲት ሴት ትገጫዋለች። ይቺ ሴት መው ነበረች። ከዚህ ቀደም ልብሱ ላይ ቡና የደፋችበት ሴት። ታዲያ የሆነ ነገር ቢኖር እየተከታተለችው እንደሆነ አስቦ ነበረ። አያቱ ጋርም በመሄድ ከዚህ ሴት ጋር እንዲጋቡ የተለያዩ መንገዶችን እየከፈተ ከሆነ እሷን እንደማያገባት ነበረ ለአያትየው የተናገረው። ሶሪም ስለሱ እያሰበች መተኛ ከብዷት ነበረ። የድሮውን በሚታይበት ጊዜ በግዛት ውስጥ ያሉ እንስሳቶች እንዳለ መወገድ እንዳለባቸው ንጉሱ ተናግሮ ነበረ። እሷ ከዚህ ቀደም አንድ ውሻ አግኝታለች። ታዲያ ግን ውሻ ተገሎ ነበር። በማዘንም ያንን ውሻ ትቀብረዋለች። እየቀበረችው እያለ የመጣው ሴጌ ነበር። ምን እያደረገች እንደሆነ ሲጠይቃት ውሻውን እንደቀበረችውና የገደለችው እሷ እንደሆነች ተናግራ ነበር። እሱ ግን አላመናትም። ፊቷ ላይ ያለውን አዘን ተመልክቶ ነበር። በዚህም የተነሳ አበባ ይሰጣታል። በሌላ በኩል በቀጣይ ቀን ሴጌ ለመታከም ዶክተሩ ጋር ሄዶ ነበር። አዲስ መድኃኒት ይታዘዝለታል። ታዲያ እርሷ መድኃኒቱን ስትሰጠው ግን እየተንቀጠቀጠች ነበር። የሆነ ነገር እንዳደረገች ያስታውቃል። ወዲያውም ስልክ የደወለችው ለአለቃዋ ነበር።
ሶሪም ያኔ ቀረጻ ስለነበራት ወደ ሌላ ሀገር ለመሄድ ፕሌን ውስጥ ወጣ ነበር። አብሯት እንዲሄድ ጓና ምን በልመና ነበር ያመጣችው። ታዲያ እዛ በነበረችበት ጊዜ ግን ፕሌን ውስጥ መሆን ምቾት አልሰጣትም ነበር። ሆስተሷን በጩኸት ታቀልጠዋለች። ዶክተር ካለ እየጠየቀች ነበር። በድሮ ጊዜ ስለ ሕክምና እውቀት ስለነበራት ለማከም በሄደችበት ሰዓት መሬት ወድቆ የነበረው ሲጊዬ ነበር። ትጮ ጀመረ። እንዲነሳ እየጠየቀች ነው። በምትጮህበት ጊዜ ልታክመው ስላልቻለች እነሱ ራሱን ስለሳተ በኤሌክትሪክ ሾከር ለማስነሳት ነበር ያሰቡት። ልክ ሲያስነሱት እሷ እጁን ይዛው ስለነበረ ሁለቱም መሬት ላይ ራሳቸውን ይስታሉ። ነገር ግን መንቃት ችሎ ነበር። ከሰዓታት በፊት የተፈጠረውን በምንመለከትበት ጊዜ እሱ ጉዞ ነበረው። ነገር ግን አያቱ ሞን አገኝ ስላሉት ብቻ ለማግኘት ሄዶ ነበር። እሷን ግን ካገኛት በኋላ ከዚህ ቀደም እሱን ለማጥመድ ብዙ ነገር እንደሞከረች፣ ይሄ ነገር ደግሞ እንዳላስደሰተውና አብረው መሆን እንደማይችሉ ነበር የነገራት። ልታጣው ስላልፈለገች ብቻ ሁለተኛ እድል እንዲሰጣት ትጠይቋለች። መሸነፍ እንደማትፈልግም ተናግራ ነበር። ሁለቱም ራሳቸውን ያገኙት ሆስፒታል ውስጥ ነበር። እሷ መጀመሪያ አካባቢ ሞቻለው ሁላ ብላ አስባ ነበር። ታዲያ እሱም እንደነቃ እንደተመረዘና በዋጣው መድኃኒት አማካኝነት ችግር እንደተፈጠረበት ተነግሮት ነበር። በዛ መሃል ግን ሲያስብ የነበረው ስለሷ ነበር። ደህና እንደሆነችም ይጠይቃል። ዶክተሮቹም ደህና እንደሆነች ተናግረው ነበር። እሱ እንደተመረዘ ያወቀው የሱ ተላላኪ ሶንግም ሲናገር የነበረው አሁን ነገሮችን ለፖሊስ አሳልፈው መስጠት እንዳለባቸው ነበር። ነገር ግን ሲጊ እንደሱ ታዋቂ ሰው እንደዚህ አይነት ችግር ሊያጋጥመው ስለሚችል ይፋ ማውጣት አልፈለገም ነበር። በሌላ በኩል ሶሪ ከክፍሏ ከወጣች በኋላ ስታጠያይቅ የነበረው እሱ የተኛበትን ክፍል ነበር። ማንም ሰው አልነገራትም። ነገር ግን ስታጠያይቅ ከጀርባ እሱ ይሰማል። በዚህም ከቀረባት በኋላ ስለሱ ተጨንቃ እንደሆነ ይጠይቃታል። እሷ ግን በአካባቢው እያለፈች እንደሆነና ሌላ ነገር እንደሌለ ትናገራለች። በመቀጠልም ከዚህ ቀደም ያከሙት ዶክተሮች እሱ ጋር ከመጡ በኋላ የእሱ የምርመራ ውጤት እንደደረሰና ለራሱ ዶክተር እንደተላከ ከዛ ባሻገርም እንደ ቅድም ደህና ነች ብሎ የጠየቃት ሴት ደህና እንደሆነች ነበር የነገሩት። ታዲያ ሲጊዬ ክፍል እሷ በገባችበት ጊዜ የሱ ክፍል በጣም ቅንጡ ነበር። ቲቪ በምትመለከትበት ሰዓት ራሱ በሱ በጣም ቀንታለች። እሷ ከወጣች በኋላ ሶንግ ይመጣል። ታዲያ ፕሌን ውስጥ የነበሩ ሰዎች እንዳለ ዝም እንዲሉ ገንዘብ እንደሰጧቸውና ስለሱ መታመም ማንም ሰው እንደማያውቅ ነግሮት ነበር። ነገር ግን የሆነ ሰው ሆን ብሎ ያንን ቪዲዮ የላከው ለሙንዶ ነበረ። እሱም አሁን ይፋ ማውጣት አልፈለገም። ነገር ግን የሆነ ጊዜ ላይ ይሄንን ይፋ እንደሚያወጣውና የቦርድ ተሰብሳቢዎች እንዲሁም ኢንቨስተሮች መታመሙን አውቀው ከሱ ጋር ስራ እንዳይሰሩ ለማድረግ ሐሳብ ነበረው። ሙንዶ ግን የአያትየውን ድርጅት ለማውረስ ምንም አይነት ነገር ያደርግ ነበረ። ከሆስፒታልም በወጡበት ጊዜ ሶንግ ነበረ ወደ ቤት ሲሸኛቸው የነበረው። ታዲያ እሷና ጓንግናን መኪና ውስጥ እንዲገቡ ግን ሲጊዬ አልፈለገም ነበር። ከትንሽ ቆይታ በኋላ ሶንግ ሲናገር የነበረው ፕሌን ውስጥ ሆኖ ወተት ስለጠጣ የወተት በሽታ ስላለበት ደግሞ ትንሽ መጸዳጃ ቤት መጠቀም እንዳለበት ይናገራል። እሷ ይሄንን ስትሰማ ተላላፊ በሽታ ነው ብላ ቦታውን ቅልጥ ታደርጓለች። ታዲያ እንደዚህ አይነት ደንባራ ሴት እንደሆነች ሲጊዬ በቀላሉ ስላወቀ ዝም ነበር ያለው። ካወረዳት በኋላ ከመኪናው አረጋግቷት ነበር። ባደረገችው ነገርም እሷ ታፍራለች። እሷም እንደዚህ የሚሆንላት የፍቅር ጥያቄ ሲጠይቃት እምቢ ስላለችው እንደሆነ እየጠየቀችው ነበር። በመደናገጥም ዝም እንድትል ነበር። ሰው ፊት እንደዚህ አይነት ነገር እንዳትናገር ያሳውቃታል። ፕሌን ውስጥ የተፈጠረውን ነገር ደግሞ ቀድማ ሞ የተባለችው በአያትየው ለሱ ሚስት የተመረጠችለት ሴት ሄዳ ለአያትየው ተናግራ ነበር። የሱ ሁለት ሴት ልጆችም ስለተፈጠረው ነገር ለመናገር በሚመጡበት ጊዜ እሷ ቀድማ እንደተናገረች ሲረዱ ተናደው ነበር። ለሱ መድኃኒት የሰጠችው ነርስም ባደረገችው ነገር በጣም ስለፈራች በተደጋጋሚ ሙንዶ ጋር ሄዳ ያዘዛት ነገር ልክ እንዳልሆነ እየነገረችው ነበር። እሱም ብር እንድትወስድ ይሰጣታል። ነገር ግን ስትንቀጠቀጥ ስላየ ምናልባት እነ ሲጊዬ መተው ቃለ መጠይቅ ቢያደርጉላት እሱ እንዳደረገ ስለምትናገር እንድትወገድ አዞ ነበር። ታዲያ ጋናን እዛ በነበረበት ጊዜ ደስተኛ አልነበረም። ከሷ ጋር ወደ ቀረጻው ቦታ ለመምጣት ሁሉ አልፈለገም ነበር። ነገር ግን እንዳጋጣሚ ሆኖ የሚያደንቃትን አርቲስት እዛ ያገኛታል። በዚህም ደስተኛ ሆኖ ነበር። በቀጣይ ቀንም ወደ ቀረጻው ቦታ ይሄዳሉ። ታዲያ እሷ ልብስ እንድትለብስ ጨርሳ እስክትወጣ እየተጠበቀች ነበር። ስትመጣ ግን በጣም ቆንጆ ሆና ነበር። እሱም በውበቷ ፍዝዝ ይላል። ነገር ግን እሱ እንደፈዘዘው ሁሉ ሌሎች ወንዶች እንደፈዘዙ በተመለከተበት ጊዜ በቅናት ይቃጠላል። የተለያዩ ልብሶችን እንድትቀያየር አድርጎ ነበር። ሁሉም ልብስ ላይ ቆንጆ ስለሆነች ግን አንዱም እንዳልተመቸው ይናገራል። ኤጀንቷም ከዚህ ቀደም ይህንን ልብስ እንዳሳየችው ታዲያ ቆንጆ ነው ብሎ እንደነበረ አሁን ምን እንደተቀየረ ነበር የጠየቀችው። በጩኸትም እሱ ያለውን ማክበር እንዳለባት ታዲያ ሌላ ልብስ አምጥታ እሷ ልታለብሳት እንደሚገባ ትዕዛዝ ነበር የሰጠው። ታዲያ አመሻሽ ላይም ለራት እየጠበቋት ነበር። እሷ ግን መንገድ ላይ እየተራመደች እያለ አንድ አዛውንት መጥተው እንድትረዳቸውና የ6 ዓመት ልጃቸው እንደጠፋ እየተናገሩ ነበር። በዚህም ወደ ጫካው ይመራታል።
ለራትም እነ ሲጌ እየጠበቋት አልመጣችም ነበር። እሱም ስለሷ በጣም ተጨንቋል። ጥቅጥቅ ወዳለ ጫካ ነበር። በፍርሃትም ልጃቸው ማን እንደሆነ ጠይቃቸዋለች። እሳቸውም የ6 ዓመት ልጅ እንዳላቸው እየተናገሩ ነበር። ታዲያ አዛውንት ስለሆኑ የ6 ዓመት የልጅ እንኳን ሊኖራቸው እንደማይችል እያሰበች ነበር። ያኔ አንድ ልጅ ነበር የመጣው። በዚህም የእሳቸው የልጅ እንደሆነና አያቱ የመርሳት በሽታ እንዳለባቸው ይናገራል። በዚህም እሷ ወደ ሆቴሉ እንድትመለስ ትዕዛዝ ሰጥቷት ነበር። ስትራመድ ግን በጣም እየፈራች ነው። አቅጣጫው ሁላ ጠፍቷት ነበር። የማታውቀው ድምጾችም እየመጡ ነው። ስለሷ የተጨነቀው ሲጌም የተለያዩ ቦታዎች ከፈለጋት በኋላ ከአንድ አዛውንት ጋር ስታወራ የሚያሳየውን ቪዲዮ ተመልክቶ ነበር። በዚህም ሊፈልጋት በሚወጣበት ጊዜ የተገጣጠመው ከሰውየው የልጅ ጋር ነበር። እሷም እንደመጣች ይጠይቋል። ሲጌ ግን እንዳልመጣች ይናገራል። ለመፈለግም ወደ ጫካ ውስጥ ነበር የሄደው። ፈርታ እያለቀሰች በነበረበትም ጊዜ እሱ እየሮጠ ይመጣል። ስታየውም በጣም ደስ ብሏት ነበር። ነገር ግን ሲመጣ ጮሆባት ነበር። በዚህም የተነሳ ስራቸውን እያበላሸች እንደሆነ እሷ ያለችበት ቦታ እንዳለ ነገሮች እንደሚበላሹ ይናገራል። ታዲያ ይህንን ስትሰማ ልቧ ይሰበራል። ከዚህ በኋላ እንደማታስቸግረው ተናግራ ነበር። ወደ ራቱም ከሄዱ በኋላ እየጠጣች እየተጫወተች ነበር። አያቱን ለመርዳት የሄደችለት ልጅም እዛ አስተናጋጅ ስለነበረ ለሁሉም የነፃ መጠጥ ነበር የሰጣቸው። ሁሉም ደስተኛ ይሆናሉ። ታዲያ በሚጠጡበትም ጊዜ ግን ሲጌ ትኩር ብሎ እየተመለከታት ነበር። ቆይተውም ወደ ባህር ዳርቻው ይወጣሉ። ቁጭ ብለውም ያወራሉ። አጠገብህ አልደርስም ያለችው ልጅ አሁን ቁጭ ብላ አጠገቡ እያወራች ነበር። በዚህም የተነሳ ሲመለከታት ደስተኛ ነበር። ስታወራ ሁሉ ነገሯ ደስ ይለዋል። በዚህኛው ብቻ ዓለም አይደለም በሌላኛው ዓለምም አንቺን ውደድ ብባል ድጋሚ ከመውደድ ወደ ኋላ አይደለም። እሱም ይሄን ከተናገረ በኋላ ተነስቶ ጥሎ ሊሄድ ነበር። እሷም እንዲሄድ ስላልፈለገች ብቻ እጁን ትይዘዋለች።